እፌ ሰንብታ ሰንብታ መጣች ለፍስለታ ሀገር እሼት ነው ኤፍራታ አሳድሪ ማታ። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ አለ የሥነ ፍጥረት መካተቻ ሲል ነው። ጌታ ከዕለተ እሁድ እስከ ዕለተ ዓርብ ሲፈጥር ሰንብቶ በዕለተ ዓርብ ጨርሷልና ወአመሳቤት ዕለት አይረፈ እግዚአብሔር እምኩሉ ግብሩ ዘአኀዘ ይግበር እንዲል። አንድም የመና መካተቻ ሲል ነው። መና ለእስራኤል 40 ዘመን ሲወርድላቸው ኑሮ ዮርዳኖስን ተሻግረው ፌንቆን ደርሰው እህል በልተው መናው ዓርብ ቀን ቀርቷልና። አንድም ከእሁድ ጀምሮ እስከ ዓርብ መናው ሲወርድላቸው ይሰነብታል። ዓርብ ቀን የቅዳሜውን ተደርቦ የሚወርድላቸው ስለሆነ ዓርብ መካተቻ ማለት ነው። አንድም ጌታ በዚህ ዓለም 33 ዓመት ከ3 ወር ስራውን ሲሰራ ኑሮ በዕለተ ዓርብ እኛን የማዳኑን ስራ ጨርሷልና። አንድም አይሁድ ወዓርበ ፋሲካሆሙ ለአይሁድ እንዲል። አንድም አይሁድ አረበብነ አረበብነ ዘእንበለ ንስቅሎ ይህን ሰው ሳንሰቅለው መሸብን ተባብለዋል። በዚያው ዕለቲቱ ዓርብ ተብላ ቀርታለች። በዚህም ቀን እመቤታችን ብርሃን ለብሳ ብርሃን ተጎናጽፋ አእላፍ መላእክትን ጻድቃን ሰማዕታትን በቀኝ በግራ በፊት በኋላ አስከትላ ትመጣለች። የብርሃን ድንኳን ይተከላል፣ የብርሃን ዙፋን ይዘረጋል። ከዚያ ላይ ሆና ሰላም ለከ ኦ ኤፍሬም ፍቁሬ ወፍቁር ወልዴ መጻእኩ ኀቤከ ዮምኒ በዛቲ ዕለት ከመ ትወድሰኒ ትለዋለች። እሱም ተቀምጦ የነበር ተነስቶ ታጥቆ እጅ ነስቶ ባረክን እግዝእቴ መዝገበ በረከት የበረከት ሁሉ መገኛ እመቤቴ ሆይ ባርኪኝ ይላታል። እሷም በረከተ ወልዴ ወአቡሁ መንፈስ ቅዱስ ይህድር በላዕሌከ የባህሪ አባቱ አብ የባህሪ ሕይወቱ መንፈስ ቅዱስ በረከት ይደርብህ ብላ ተባርከዋለች። ወሶበ ከመዝ ትቤሎ እግዝእትነ ማርያም ከሰተ አፉሁ ወይቤ ብሩክት አንቲ ታብይ እምሰማይ ብሎ ሰተት አድርጎ ያደርስላታል። ውዳሴ ዘዓርብ ውዳሴ በዓርብ ውዳሴ ሀ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ ቢል አንድ ነው፣ ቃለ ጸሐፊ ነው። ዓርብ ማለቱ ወደ ምስጢር ሄዶ ነው እንጂ ለውዳሴውስ ሐሙስ ባለ በቀና ነበር ወይም ሰዱስ ይላል። ዓርብ ቀን የሚነበብ የሚተረጎም የሚጸለይ አምላክን የወለደች እመቤታችን ምስጋና ይህ ነው። ይህ አርዕስት ነው። ነገሩን ቡሩክት አንቲ ብሎ ያመጣዋል። ቡሩክት አንቲ እምአንስት ቡሩክት አንቲ እምአንስት እመቤታችን አንቺ ከሴቶች ተለይተሽ መርገመ ስጋ መርገመ ነፍስ የሌለብሽ በረከተ ስጋ በረከተ ነፍስን እያማለርሽ የምታሰጪ ቡሩክት የተመሰገንሽ ነሽ። ወቡሩክ ፍሬ ከርስኪ የማኅፀንሽ ፍሬ ኢየሱስ ክርስቶስም መርገመ ስጋ መርገመ ነፍስን የሚያርቅ በረከተ ስጋ በረከተ ነፍስን የሚያድል ብሩክ የባህሪ አምላክ ነው። ኦ ማርያም ድንግል ወላዲተ አምላክ ዘእንበለ ርኩስ አደፍ ርኩስ ሳይኖርብሽ አምላክን የወለድሽ እመቤታችን የማኅፀንሽ ፍሬ ኢየሱስ ክርስቶስ መርገመ ስጋ መርገመ ነፍስን የሚያርቅ በረከተ ስጋ በረከተ ነፍስን የሚያድል ነው። ሰረቀ ለነ ምኔኪ ፀሐየ ጽድቅ አደፍ ርኩስ ሳይኖርብሽ አምላክን የወለድሽ እመቤታችን ፀሐየ ጽድቅ ኢየሱስ ክርስቶስ ካንቺ ተወለደልን። ወአቅረበነ ታሕተ ክነፊሁ ወደ ክንፈ ረድኤቱም አቀረበን አለ። ቆቅህ አስተጋባ እንተ ወለደ ካለው ከኤርምያሱ ሲለይ በኤርምያሱ ያለው ትልቅ ቆቅ ትንሽ ቆቅ አለ። ትልቅ ቆቅ ገላግልት ይወልዳል፣ ያቅፋቸዋል። ከሙቀት የተነሳ ዓይንህን እናንቁርህ እንውጋህ እያሉ ሲያስቸግሩት ይለያቸዋል። ኋላ ትንሽ ቆቅ ተነስቶ እነሱም አባታቸው መስሏቸው ሄደው ይጠጉታል። እስከ ቀትር ታቅፏቸው ያረፍዳል። ቀትር ሲሆን ቀና ብለው አይተው አባታቸው እንዳልሆነ ሲያውቁ ተለይተውት ይሄዳሉ። ይህውም ምሳሌ ነው። አብይ ቆቅህ የጌታ ገላግልት የአዳምና የሔዋን እነዚያ ከሙቀት የተነሳ ዓይንህን እናንቁርህ እያሉ ቢያስቸግሩት እንደተለያቸው ጌታም አዳምና ሔዋን ከተድላ ከደስታ ብዛት የተነሳ በገነት የባህሪ አምላክነትን ሲሹ ቢገኙ 5500 ዘመን በረድኤት መለየቱን መናገር ነው። ንዑስ ቆቅህ የዲያብሎስ ያ በጠዋት ተነስቶ እንዲጮህ ዲያብሎስም ያልፈጠረውን ፍጥረት የአውራዬ ልጅ የላሜ ውላጅ እያለ 5500 ዘመን ገዝቷልና ቀትር ሲሆን ቀና ብለው አይተው አባታቸው እንዳልሆነ አውቀው እንደተለዩት በዚህ ዓለም አዳምና ሔዋን
ንስሐ ገብተው ቢያገኛቸው ጌታ ሰው ሆኖ ማዳኑን መናገር ነው። እስመ ውእቱ ፈጠረነ እሱ በጥንተ ተፈጥሮ በሐዲስ ተፈጥሮ አድኖናልና። ሰአሊ ለነ ቅድስ በጥንተ ተፈጥሮ በሐዲስ ተፈጥሮ ሰው ሆኖ ካዳነን ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቡናችን ሳይብን አሳድሪብን። ለኪ ለባሕቲትኪ ኦ እግዝእትነ ወላዲተ አምላክ አምላክን የወለድሽ እመቤታችን አንቺን ብቻ እመ ብርሃን አንቲ የብርሃን እናቱ እመቤታችን አንቺን ብቻ ነአብየኪ በስብሐት ወበውዳሴ በፍጹም ምስጋና እናመሰግንሻለን፣ እናከብርሻለን፣ እናገንሻለን። ቡሩክት አንቲ ተአብይም ሰማይ ቡርክት አንቺ ከሰማይ ትበልጫለሽ፣ ወትከብሪም ከምድርም ትከብሪያለሽ አለ። ሰማይና ምድር ጌታን ቢወስኑት በስጋ እመቤታችንን አብነት አድርገው ነው። እሷ ግን በስጋ ስትወስነው አብነት የላትምና። አንድም ቡሩክት አንቲ ተአብይም ሰማይ ቡርክት አንቺ ከሰማይ ከልዑላኑ ከመላእክት አንቺ ትበልጫለሽ፣ ወትከብሪም ከደቂቀ አዳም ከአዳም ልጆችም አንቺ ትከብሪያለሽ። አንድም ቡሩክት አንቲ ተአብይም ሰማይ ከታላላቆቹ ከልዑላኑ አንቺ ትበልጫለሽ፣ ወትከብሪም ከትሑታኑም አንቺ ትከብሪያለሽ። ወላይለ ኩሉ ህሊናት ከህሊናትም ሁሉ በላይ ነሻለ። ህሊናት አይመረምሩሽም። መኑ ዘይክል ነቢበ በይኪ ነቢበ እበየኪ ነቢበ እበይኪ ይላል። ገናነትሽን መናገር የሚቻለው ማን ነው? ማን አለ? ወአልቦ ዘይመስል ኪያኪ አንቺንም የሚመስል የለም ይላል። አንድም አልቦና መኑ ይጎራረሳሉ ብሎ አንቺን የሚመስል የለም፣ ገናነትሽንም መናገር የሚቻለው የለም ይላል። ኦ ማርያም መላእክት ያብዩኪ እመቤታችን መላእክት ያከብሩሻል፣ ያገኑሻል። ወሱራፌል ይሴብሁኪ ሱራፌልም ያመሰግኑሻል። እስመ ዘይነብር ዲበ ኪሩቤል ወሱራፌል መጻ ወሃደረ ውስተ ከርስኪ በኪሩቤል በሱራፌል አድሮ የሚኖር ጌታ መጥቶ በማኅፀንሽ አድሯልና። መፍቀር የሰብ ቸር ሰው ወዳጅ እርሱ አቅረበነ ሀቢሁ ዘዚአነ ሞተ ነሳ ወእንቲአሁ ሕይወተ ወሀበነ ዘሎቱ ክብር ወስብሐት ክብር የክብር ክብር ያለው እርሱ የእኛን ሞት ተቀብሎ የእርሱን ሕይወት ለእኛ ሰጥቶ ወደ እርሱ አቅርቦናልና አለ። ከዚህም ከራዲዮን የሚባል ነጭ ወፍ አለ። ኑሮ ከቤተ መንግስት ነው። ሰው የታመመ እንደሆነ ሄደው ያመጡታል። ሰውየው የማይድን የሆነ እንደሆነ ፊቱን አዙሮ ይቆማል። የሚድን የሆነ እንደሆነ ወደ ሰውየው ፊቱን አዙሮ ጠጋ ብሎ ቀረብ ብሎ አፉን በአፉ ገጥሞ ደዌውን በእስትንፋሱ ይቀበልለታል። እንደተቀበለለትም ሲያጠይቅ ነጭ ወፍ ጥቁር ይሆናል። ድካም ይደክመዋል፣ ብርድ ይለዋል፣ ይደክማል። ኋላ ወደ አየር ወጥቶ 3 ሰዓት ያክል የፀሐይ ሙቀት ተመቶ ሙቆ ወደ ጥልቅ ባህር 3 ጊዜ ብቅ ጥልቅ ብሎ ገብቶ ታድሶ ይነሳል። ይህም ምሳሌ ነው። ወፍ ጸዓዳ ነጭ ወፍ የጌታ ህሙም የአዳም ያ በማይድነው ፊቱን እንደሚያዞርበት ጌታም በረድኤት አዳምና ሔዋንን ተለይቷቸዋልና ወደሚድነው ቀረብ ብሎ ደዌውን በእስትንፋሱ አፉን ከአፉ ገጥሞ እንዲቀበለው ጌታም አዳምን ለማዳን የአዳምን ባህሪው አድርጓልና ወደ ላይ ብርድ እንዲለው ወታውቆ ህማሙ ይለዋልና ጌታን ማለት ነው። ወደ ላይ ወጥቶ 3 ሰዓት ያክል ዋዕየ ፀሐይ እንዲመታ ጌታም 3 ሰዓት ያክል መስቀል ላይ ተሰቅሎ ቆይቷልና ወደ ጥልቁ ባህር ወርዶ 3 ጊዜ ብቅ ጥልቅ ብሎ ወደ ቀደመ ነጭነቱ ተመልሶ እንዲወጣ ጌታም 3 ቀን 3 ሌሊት በመቃብር አድሮ ሙስና መቃብርን አጥፍቶ ብርሃነ መለኮቱን ተዋህዶ አንድ ወገን ሆኖ በክብር ተነስቷልና የዚያ ምሳሌ ነው። ህሙም የአዳም ደዌው ደግሞ የፍዳ የመርገም ምሳሌ ነው ይላል። ወዋ እግዚእነ ውስተ ኩሉ ጸዋትወ መከራ እንተባቲ አመከረነ ጸላኢ እንዴ
ሰአሊ ለነ ቅድስት በጥንተ ተፈጥሮ በሐዲስ ተፈጥሮ ከፈጠረ ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን ለነሳ ለምኝልን። አእምሮውን ማስተዋሉን በልቦናችን ሳይብን አሳድርብን። ቡሩክት አንቲ ማርያም እመቤታችን አንቺ መርገመ ስጋ መርገመ ነፍስ የሌለብሽ በረከተ ስጋ በረከተ ነፍስን የምታድሊ የተመሰገንሽ ነሽ። ወቡሩክ ፍሬ ከርስኪ የማኅፀንሽ ፍሬ ኢየሱስ ክርስቶስ መርገመ ስጋ መርገመ ነፍስን የሚያርቅ በረከተ ስጋ በረከተ ነፍስን የሚያድል ነው። ኦ ድንግል ወላዲተ አምላክ ምክሆ ለደናግል አምላክን የወለድሽ እመቤታችን የደናግል መመኪያቸው አንቺ ነሽ። አንቺ የደናግል መመኪያቸው ነሽ። ዘእም ቅድመ ዓለም ህልው ተሰባ ምኔኪ ከዚህ አስቀድሞ ወንዶች በሴቶች ይመኩባቸው ነበር። ሔዋን ከአዳም ተፈጥራለች እንጂ አዳም ከሔዋን ተፈጥሯልን? እናንተ ከእኛ ተገኝታችኋል እንጂ እኛ ከእናንተ ተገኝተናል እያሉ ዛሬ ግን አሁን ግን ምነዋ ሔዋን ከአዳም ብትገኝ መድህን ዓለም ክርስቶስስ ከድንግል ከብቻዋ ተገኝቶ የለም እያሉ ሴቶች የሚመኩ ሆነዋልና የሴቶች መመኪያ አንቺ ነሽ አለ። አንድም በሔዋን ምክንያት ገነት ርስት አተናልና እያሉ ለሴቶች ርስት በዚህ ዓለም አይሰጧቸውም ነበር። አሁን ግን ቅዱስ ጳውሎስ ብእሲ ወብእሲ ተሃዱ አካል እሙንቱ ብሎ እንዳስታረቃቸው እስኪያስታረቃቸው ድረስ ዛሬ ግን ምነዋ በሔዋን ምክንያት ከገነት ብትወጡ በእመቤታችን ምክንያት ወደ ገነት ወደ መንግስተ ሰማያት የምትገቡ ሆናችሁ የለም እያሉ ሴቶች ይመካሉና የሴቶች መመኪያ አንቺ ነሽ አለ። ወሀሎ እዳ እምቀድሙ ላዕለ ትዝምድ አንስት ወበእንተዝ ኮነት እግዝእትነ ማርያም ፈዳይተ እድሃ ለሔዋን እንዲል ነው። አንድም ጠባባት ደናግል የሚመኩብሽ አንቺ ነሽ አለ። መመኪያቸው ኢየሱስ ክርስቶስን ስለወለደችላቸው ነው። ዘእም ቅድመ ዓለም ህልው ተሰባ ምኔኪ ብሎ የመዋዕል ወጻም ከርስኪ ተሰባ ምኔኪና ወጻም ከርስኪ አንድ ወገን፣ ዘእም ቅድመ ዓለም ህልውና ብሎ የመዋዕል አንድ ወገን ነው። ቅድመ ዓለም የነበረ እርሱ ድህረ ዓለም በፍጻሜ ዘመን ካንቺ ሰው ሆነ። ስጋነ ነሳ ስጋችንን ተዋሃደ። ወመንፈሶ ቅዱሰ ወሀበነ የእርሱን የባህሪ ሕይወቱን ለእኛ የጸጋ አድርጎ ሰጠን። ወረሰየነ ሩያነ ምስሌሁ በብዛሂሪቱ ይቅርታው በቸርነቱ ብዛት ከእርሱ ጋር አስተካከለን አለ። የባህሪውን የጸጋ አድርጎ ሰጠን። አንድም ስጋ የባህሪ አምላክ ሆኗልና። አንቲ ተአቢም ብዙሃት አንስት እንዲህም ከሆነ እመቤታችን ከብዙ ሴቶች አንቺ ትበልጫለሽ። ከብዙ ሴቶችማ ብትበልጥ ምን ድንቅ ነዋ ብሎ እለ ነሳ ጸጋ ወክብረ ጸጋ ክብርን ካገኙ ከ36ቱ ቅዱሳት አንስት አንቺ ትበልጫለሽ። ኦ ማርያም ወላዲተ አምላክ ሀገር መንፈሳዊት ዘሀደረ ላዕሌሃ እግዚአብሔር ልዑል እግዚአብሔር በላይዋ የከተመባት ረቂቅ የእግዚአብሔር ከተማ እመቤታችን ጸጋ ክብርን ካገኙ ከ36ቱ ቅዱሳት አንስት አንቺ ትበልጫለሽ። እመቤታችንን ሀገረ እግዚአብሔር አላት። ንጉሥ በከተማው ሰራዊቱን ይዞ እንዲከትም ጌታም ፍጥረቱን ሁሉ በመሃል እጁ ይዞ 9 ወር ከ5 ቀን በማህፀኗ አድሯልና። እስመ ዘይነብር ዲበ ኪሩቤል ወሱራፌል በእራህኪ ሀቀፍኪዮ በኪሩቤል በሱራፌል አድሮ የሚኖር ጌታን በእራህኪ ሀቀፍኪዮ በመሃል እጅሽ ወስነሽ ይዘሸዋልና። ወዘይ ሴሲ ለኩሉ ዘስጋ በብዛሂሩቱ አራቱ ባህርያት በይቅርታው በቸርነቱ ብዛት የሚመግብ አንድም ፍጥረቱን ሁሉ በዝናብ አብቅሎ በፀሐይ አብስሎ የሚመግብ ጌታን አሃዘ አጥባታኪ ወጠበወ ሀሊበ የሚመግብ ጌታ አንድም ስጋውን ደሙን ለምእመናን የሚመግብ ጌታ አሃዘ አጥባታኪ ጡትሽን ይዞ የድንግልና ጡትሽን ጠባ። ዘውእቱ አምላከ መድኃኔ ኩሉ ዘውእቱ አምላክነ መድኃኔ ኩሉ ይኸውም የሁሉ መድኃኒት የሚሆን ፈጣሪያችን ነው። ይርእየነ እስከ ለዓለም እስከ ዘላለሙ ድረስ ይጠብቀናል። ይጠብቀን። ንስግድ ሎቱ ወንሰብሖ እንሰግድለት እናመሰግነው ዘንድ
እስመ ውእቱ ፈጠረነ እርሱ በጥንተ ተፈጥሮ በሐዲስ ተፈጥሮ ፈጥሮናልና። ሰአሊ ለነ ቅድስ በጥንተ ተፈጥሮ በሐዲስ ተፈጥሮ ከፈጠረን ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቡናችን ሳይብን አሳድርብን። ማርያም ድንግል ሙዳየ እፍረት እመቤታችን ማርያም የሽቱ ዕቃ ናት። ይችን የሽቱ ዕቃ መጀመሪያ ክርማዋን ከንጹህ ቦታ አባር ዋግ ያልመታትን ትል ያልወጋትን ይቀጯታል። ኋላም ቀለም ያገቧታል። ኋላም ሰፍተው ሙዳይ አድርገው በውስጧ 4 ሽቱ 5ኛ ዘይት አድርገው አጣፍጠው ጢስ ከማይጤስበት ትቢያ ከማይበንበት ከንጹህ ቦታ ያኖሯታል። ኋላ ከቤተ ይሁዳ ከቤተ ሌዊ ከቤተ መንግስት ከቤተ ክህነት የተወለደ ሰው ቀኝ አካሉን እየተቀባ ንጉሠ ነገሥት ሊቀ ካህናት እየሆነ ተብሎ ይሾማል። ያ ቀኝ አካሉን እየተቀባ በዚያች ይሾምባት እንደነበር ጌታም ከእመቤታችን 4ቱን ባህርያተ ሥጋ 5ኛ ባህርየ ነፍስን ተዋህዶ ሰው ሆኖ ንጉሠ ነገሥት በኩረ ምእመናን ሊቀ ካህናት ተብሏልና ሆኗልና ተብሏልና ያ ቅሉ ሰያሚነት ያለው ነው። ጌታም ሰያሜ ካህናት ሰያሜ ነገሥት ነውና ያቺ ሙዳይዋ ሽቱም ሳለ ሽቱም ካለቀ በኋላ መዓዛ እንዳይለያት እመቤታችንም ጌታንም ጸንሳ ሳለ ጌታንም ከወለደች በኋላ መዓዛ መለኮቷ አይለያትምና ነው። ነቃ ፈልፈለ ማየ ሕይወት የማየ ሕይወት ምንጭ መገኛ ናት። ነቅሷ ፈልፈል ልጇ ማየ ሕይወት ልጅነት ነው። ፍሬ ከርሳ ድሃነ ኩሎ ዓለመ ፍሬ ከርሳ የማህፀኗ ፍሬ ኢየሱስ ክርስቶስ ይህንን ዓለም አዳነ። ወሰአረ ምኔነ መርገመ በባህርያችን በነገዳችን ጸንቶ ይኖር የነበር መርገመ ሥጋ መርገመ ነፍስንም አጠፋ። ወገብረ ሰላመ ማእከሌነ በመስቀሉ አንድም በመስቀሉ በመካከላችን እርቅን አደረገ። ወበትንሣኤሁ ቅድስት አግብኦ ለብእሲ ዳግመ ውስተ ገነት በልዩ ትንሣኤው አዳምን ወደ ቀደመ ቦታ ወደ ቀደመ ክብሩ መለሰው። ጌታ አዳምን ወደ ገነት የመለሰው 40 ቀን አይደለም? ስለምን በትንሣኤው አለ ቢሉ እውነት ነው፣ መገለጫውን ሲሻ ነው እንጂ አዳምንስ ወደ ገነት የመለሰው 40 ቀን ነው። ትንሣኤውን ልዩ አለው ከአልዓዛር ትንሣኤ ሲለይ። አልዓዛር በ4ኛው ቀን ነው፣ ጌታ በ3ኛው ቀን ነው። እና አልዓዛር አስነሺ ጌታን ሽተው ነው፣ እሱ ግን በስልጣኑ ነውና ወተንሳይኩ በስልጣነ ባሕቲቴ እንድል እና አልዓዛር ዳግመኛ ሞት አለባቸው፣ እሱ ግን እይመውትም ዝ ዳግመ እንዲለው ከዚህ በኋላ ሞት የለበትም እና አልዓዛር ትንሣኤ ዳግመኛ ትንሣኤ ዘጉባኤን ይጠብቃል። በብሉይ ሥጋ ነው፣ እሱ ግን በሐዲስ ሥጋ ነውና ወአይጸረ ዕድሜ ለርእሱ እንዲል ይላል። ሰአሊ ለነ ቅድስ አዳምን በልዩ ትንሣኤ ወደ ገነት ከመለሰው ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቦናችን ሳይብን አሳድርብን። ማርያም ንጽሕት ድንግል ወላዲተ አምላክ ማእምንት አምላክን የወለደች እመቤታችን ማእምንት የታመነች እናት ናት አለ። ንስጥሮስ ህስወኬ ተሰመይ እም ቅድስት ወላዲተ አምላክ በአማን ተሰመይ ወላዲተ ሰብ የአምላክ እናት መባሏ በሐሰት ነው፣ የሰው እናት ትባላለች ብሎ ነበርና መናፍቁ ንስጥሮስ በእውነት የታመነች አምላክ እናት ነች አለ። ሰአሊተ ምህረት ለውሉደ ሰብ ማእምንት ሰአሊተ ምህረት ለውሉደ ሰብ ብለው ይገጥማል። እመቤታችን ለሰው ልጆች የታመነች አማላጅ አስታራቂ ናት አለ። ሰውን አስታርቀኝ ያሉት እንደሆነ ነገር አብዝቶ ጸብ አጽንቶ ይመጣል። እሷ ግን እያፍር ስእለታ ወይትመየጥ ጸሎታ ከመወላዲተ አምላክ ይእቲ እንዲል የአምላክ እናት እንደመሆኗ የእናት ልመና ፊት አያስመልስ አንገት አያስቀልስ እንዲሉ ልጇን ጠይቃው ለምናው የማይፈጸምላት የለምና እመቤታችን ማርያም የታመነች አማላጅ ናት ይላል። ሰአሊ ለነ ሀበ ክርስቶስ ወልድኪ ይስረይ ኃጢአተነ አሁንም ኃጢአታችንን ያስተሰርይልን ዘንድ ከልጅሽ ከኢየሱስ ክርስቶስ ዘንድ ለምኝልን። ሰአሊ ለነ ቅድስት ኃጢአታችንን ከሚያስተሰርይልን ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን።
እውቀቱን ማስተዋሉን በልቦናችን ሳይብን አሳድሪብን። ማርያም ድንግል ትጸር በቤተ መቅደስ ወትብ ሊአምር እግዚአብሔር ከመአልብየ ዘይአምር ባይድ ወይምንትኒ ዘእንበለ ድምፀ ቃሉ ለመላክ ዘአብሰረኒ በክብር ወይቤለኒ ሰላም ለኪ ኦ ቅድስት ድንግል። ጸርሃት ሲል ነው። አምላክን የወለደች እመቤታችን ማርያም በቤተ መቅደስ ሳለች እንዲህ ብላ አሰምታ ተናገረች። አክብሮ አግኖ አልቆ ከተናገረኝ ከመላኩ ከቅዱስ ገብርኤል በቀር ምንም የማውቀው ነገር የለም ስትል አሰምታ ተናገረች። እመቤታችን ማርያም የብፅዓት ልጅ ናት። 3 ዓመት ሲሞላት እናት አባቷ ይችን ብላቴና እኛ እሷን ሳንለምዳት እሷ እኛን ሳትለምደን ወዲያ ወስደን ለቤተ እግዚአብሔር እንስጣት ብለው ወስደው ሊቀ ካህናቱ ዘካርያስ ነበርና ሰጡት። እሱም ይችን እንደ ፀሐይ የምታበራ ብላቴና ምን መግባታለሁ ብሎ ካህናቱን ሰብስቦ ሲያስመክር ፋኑኤል መና ሰማያዊ ጽዋ ሰማያዊ ይዞ ታየ። ዘካርያስ ዛሬስ ክብሬን በሰው መካከል ሊገልጽልኝ ነው መሰለኝ ብሎ ተነስቶ ያንን እቀበላለሁ ቢል መልአኩ ወደ ላይ ይዞ ሰቀቀበት። ካህናቱም አንዳንድ እያሉ እስኪ ላንተ ይሆናል እየተባባሉ ማለት ነው ለመቀበል ቢነሱ መልአኩ ወደ ላይ ይዞ ሰቀቀባቸው። ሐና ኢያቄም ምናልባት እንግዶች ናችሁ፣ ለእናንተ የወረደ መንፈስ ቅዱስ ይሆናል፣ እስኪ ተነሱና ተቀበሉ አሏቸው። ሐና ኢያቄምም ሊቀበሉ ቢነሱ ወደ ላይ ይዞ ሰቀቀባቸው። ኋላ ሐና እስኪ ለዚች ብላቴና የወረደ መንፈስ ቅዱስ እንደሆነ ትተሻት ፈቅ በይ አሏት። ትታት ፈቅ ብትል እመቤታችን ድንኩል እያለች እናቷን ስትከተል መልአኩ ፋኑኤል ግራ ክንፉን አንጥፎ ቀኝ ክንፉን ጋርዶ ከመሬት ብቅ ከሰማይ ዝቅ አድርጎ ጽዋ ሰማያዊ ህብስት ሰማያዊ መግቧት አድርጓል። በዚህ ጊዜ ምግባስ ነገር ከተያዘልን ከሰው ጋር ምን ያጋፋታል ብለው በቤተ መቅደስ አንጥፈው ጋርደው ትተዋት ሄደዋል። ከቤተ መቅደስ 12 ዓመት ከእናት ከአባቷ ቤት 3 ዓመት 15 ዓመት ሲሆናት አይሁድ ለምቀኝነት አያርፉምና ይች ብላቴና አካለ መጠን አደረሰች። እሷን ያለ ጎልማሳ ቤተ መቅደሳችን ያሳድፍብናልና ትውጣልን አሉት ዘካርያስን። ዘካርያስም ሄዶ እፎ ተፈቅድ ትንበሪ ኦ ለተ እስራኤል እንደምን ሆነች ልትመሪ ትወጃለች አላት። እሷም ፈጻሚ ተፈቃር ናትና እናት አባቴ አድራ የሰጡህ ላንተ ነው፣ አንተ አመልክትልኝ ወደ እግዚአብሔር አለችው። ቢያመለክት ከነገደ ይሁዳ የተወለዱ ሚስቶቻቸው የሞቱባቸውን ሰዎች በትራቸውን ሰብስበህ በቀዳማይ ሰዓተ ሌሊት ማታ 12 ሰዓት ማለት ነው አስገብተህ ስትጸልይበት አድረህ ጠዋት አውጣው። ከዚያ ላይ ምልክት አሳይሃለሁ። ከበትሩ ላይ ምልክት ለታየለት ሰው ስጠው አለው። ቢሰበስብ 1885 አንድም በዘይቤ ታሪክ ብሎ 9999 ይላል። በትር አገኘ። በዚያን ወራት የሴቶች ሞት ጸንቶ ነበርና ያንን አስገብቶ ሲጸልይበት አድሮ ጠዋት ቢያወጣው ከዮሴፍ በትር ላይ ኦ ዮሴፍ ወልደ ዳዊት ቀባ ለማርያም ፍርትከ የዳዊት ልጅ ዮሴፍ ሆይ እጮኛ ማርያምን ጠብቃት የሚል ጽሑፍ ተጽፎ ተቀርጾ ተገኘ ማለት ነው። ኋላ እጣን ቢጥሉ ለዮሴፍ ወጣ፣ ርግብ መታ በራሱ ላይ ያረፈችበት። በዚህም በዚያም ብንል ላንተ ወጥቷልና በአደራ በሰው ፊት የሰጠንህን በሰው ፊት እስክንቀበልህ ድረስ ጠብቃት ብለው ሰጡት። ዮሴፍም ወስዶ ከቤቱ እሷን አኑሮ ቀንበር አለዝቦ ሞፈር ጠርቦ ድግር ጠርቦ ሞፈር ቆርጦ ቀንበር አለዝቦ ድግር ጠርቦ ኗሪ ነበርና ወደ ንግድ ሄደ። እሱ 3 ወር ንግዱን ገበያ ጠሞበት ከዚያ ከገበያው ሰንብቶ ቢመለስ እመቤታችን ጸንሳ አገኛት ይላል። ዮሐንስ የሚባል ፈላስፋ ወዳጅ ነበረው። ዮሴፍ መጣ ቢሉት ሊጠይቀው መጣ። ኋላ ሲጨዋወቱ ቆይተው ሊሸኘው ሲወጣ ይች ብላቴና ጸንሳለች፣ ካንተ ነው ከማን ጠይቃት አሉት። እሱም እኔስ እንኳን የገቢሩን የሐሳቡንም አላውቅባትም አለው። ገብቶ ጠይቃት አለው። ገብቶ ወለተ እስራኤል መኑ ቀረጸ አከናፈ ንጽሐ ድንግልና እምኀበ መኑ ጸነስኪ አላት። ከማን ጸነሽ አላት። በግብረ መንፈስ ቅዱስ በአምላካዊ ስራ ነው አለችው። ነገሩ ረቀቀበት። ከደጃቸው የወደቀ የደረቀ ግንድን የሙዝ ግንድም ነው ይላሉ አለምልማ
አሳየችው። እንዲህ የሚያደርግ ማን ነው አለችው። እግዚአብሔር ነዋ አላት። አይጹቅን እጽዋትን ከባህሪያቸው እንዲያብቡ እንዲያፈሩ የሚያደርግ ጌታ እኔስ በድንግልና ጸንሼ በድንግልና እንድወልደው ቢያደርግ ይሳነዋል ብለህ ነው ብላ አስረድተዋለች ነው። እንዲህ ሆነው ተቀምጠው ሳለ አይሁድ ዮሴፍን የቀጠሩበት ቀን ደረሰ። ያቺ የሰጠንህን ብላቴና ይዘህና ብለው ላኩበት። ወድቀ ዮሴፍ ተጽዕኖ መዋግድ ህሊና ይላል። በጽኑ ሀሳብ ወደቀ። የሀሳብ ማዕበል ሞገድ ያማተው ጀመር ማለት ነው። ይዣት በወጣ በዝሙት ጸንሳለች ብለው በድንጋይ ወግረው ይገሉብኛል። ይዣትን ብጠፋ ያደረገችውን ታስታውቅ ከደረቷ ትታጠቅ ይሉኛል። ከዚህም እንዳልቀመጥ እኔን ይጣሉኛል ብሎ ሲያወጣ ሲያወርድ መልአኩ ተገልጾ ኦ ዮሴፍ ወልደ ዳዊት ይትንሳ ለሲኦታ ለማርያም ፍርትከ ይዘሃት ውጣ አለው። ይዟት ቢወጣ ይሁን ማልቀራ አይሁድ ይህች ብላቴና በዝሙት ጸንሳለች ብለው ማየ ዘለፋ የሚባል አለ። በዝሙት የጸነሱትን ሴቶች ሆዳቸውን ሰንጥቆ የሚገል ነው። ትጠጣልን አሉ። ኋላ ያንን ቢያጠጧት ግብተ በረሃ ገጻ መስብኢተ እደም ብርሃነ ፀሐይ ከፀሐይ 7 እጅ ቦግ ብላ በርታለች፣ ፊቷ አብርቷል። በዚህ ጊዜ ይችን ብላቴና ያለ ስራው አምተናታል ብለው እነርሱ አሰምተው ተናግረው ነበርና የእነርሱን ለእርሷ ሰጥቶ ጸርሃት አለ። አንድም ዛሬ ካህናት ዲያቆናት ኦ ድንግል አኮ ለዮሴፍ ዘተፍርኪ ለተቃርቦ ድንግል ሆይ ለዮሴፍ የታጨሽው ለመቃረብ አይደለም እያሉ እለት እለት ያመሰግኗታልና የካህናቱን የዲያቆናቱን ለእሷ ሰጥቶ አሰምታ ተናገረች አለ ነው። ጾርኪ ዘኢይጸወር የማይቻለውን ቻልሽ፣ አግመርኪ ዘኢይትገመር የማይወሰነውንም ወሰንሽ። ወአልቦ ዘያገምሮ ምንትኒ ምን የሚወስነው የሌለ እርሱን። ይበዝ ውዳሴኪ ኦ ምልዕተ ጸጋ በኩሉ ክብር ምልዕተ ጸጋ ምልዕተ ክብር ሆይ እንዲህም ከሆነ ምስጋናሽ ይበዝ ውዳሴኪ ከሁሉ ይበልጣል ይበዛል ነው። እስመ ኮንኪ አንቲ ማህደረ ቃል አብ አንቺ የአካላዊ ቃል ማደሪያን ሆነሻልና። አንቲ ውእቱ መንጦላይት ስፊት እንተ ታስተጋብኦሙ ለመሃይምናን ህዝበ ክርስቲያን። ጴጥሮስ በናይሰ ኢዮጴ ስዕለ እንስሳት፣ ስዕለ አራዊት፣ ስዕለ አእዋፍ ተስለውባት በአራቱ ማዕዝን ተይዛ 3 ጊዜ ወጣ 3 ጊዜ ስትወርድ ያያት ሰፊ መጋረጃ አንቺ ነሽ። ጴጥሮስ በናይሰ ኢዮጴ ታርቦ ሳለ ምግቡን እስኪያዘጋጁለት ድረስ ለጸሎት ወደ ሰገነቱ ወጣ። ቅዱሳን ስራ ፈተው በጽርዓት መቀመጥ አይወዱምና ኋላ በራእይ በ3 ሰፊ መጋረጃ በአራቱ ማዕዝን የተያዘች እንስሳት፣ አራዊት፣ አእዋፍ ተስለውባት ስትወርድ አየ። መልአኩ ወደ እሪያው በጣቱ እያሳየ ጴጥሮስ ተንስ ህርድ ወብላ፣ ጴጥሮስ ተነስተ ሀርደህ ብላ አለው። እሱም ዋ ኢበላይኩ እስከ ናሁ ዘይኮነ ንጹሃ፣ እስከ ዛሬ ንጹህ ያልሆነውን በልቻ አላውቅም አለው። መልአኩም ዘእግዚአብሔር አስተናጽሐ አንተ የታስተራኩስ፣ እግዚአብሔር ንጹህ ነው ያለውን አንተ ርኩስ ነው አትበል አለው። እንዲህ እያለ 3 ጊዜ ሲወጣ ሲወርድ በመጨረሻ እንደወጣ ሲቀር አይቷል። ይሁም ምሳሌ ነው። ወደ እሪያው እየጠቆመ ማመልከቱ አህዛብን አስተምር ሲለው ነው። አልበላም ማለቱ አህዛብን አላስተምርም ሲል ነው። እግዚአብሔር ንጹህ ያደረገውን አንተ ርኩስ ነው አትበል ማለቱ እግዚአብሔር አህዛብን አስተምር ቢልህ አንተ እምቢ ትላለህ ሲለው ነው ይላል። ያቺ 3 ስዕል ይዛለች። እንስሳትን፣ አራዊትን፣ አእዋፍን። እንስሳት ምእመናነ እስራኤል፣ አእዋፍ ካህናተ እስራኤል፣ አራዊት አህዛብ ናቸው። እነዚህን ሁሉ አስተምር ሲለው ነው። ያቺ እነዚህን ሁሉ ይዛ ስትወጣ ማየቱ ካህናተ እስራኤል፣ ምእመናነ እስራኤል፣ አህዛብ በወንጌል ድነዋልና ይህንን ለማጠየቅ ነው። አንድም ሰፊ መጋረጃ የእመቤታችን በአራቱ ማዕዝን መያዟ በአራቱ ማዕዝን ካመነ ከተጠመቀ ሰአሊ ለነ ቅድስት ኃይላት የሚውል የለምና ለዚያ ነው። እንስሳት፣ አራዊት፣ አእዋፍ ተስለውባት ማየቱ
ምናነ እስራኤል ካህናተ እስራኤል አህዛብ በእርሷም ነው ገነት መንግስተ ሰማያት መግባታቸውን መናገር ነው። ወትምሄሮሙ ሰይደ ለስሉስ ማህያዊ ማህያዊ ለስላሴ ስግደትን የምታስተምርላቸው አለ። መጋረጃዋን ቢሉ 3 ጊዜ ወጥታ 3 ጊዜ ስትወርድ ማየታቸው መታየቷ ይህንን ስለምታሳይ ስለምታስረዳ ነው። ለእመቤታችን ቢሰጡ አንድነት ሶስትነት የታወቀው ጌታ ከእመቤታችን ሰው ከሆነ ወዲህ ነውና በጎላ በተረዳ የሆነውን ለመናገር ነው። ወአልቦ ዘአይመሮሙ ለስሉስ ቅዱስ መኑሂ ዘእንበለ እምድኅረ ተሰገወ ወልድ ዋህድ እምቅድስት እሙ እንዲል ነው። አንቲ ውእቱ ዘጾርኪ አምደ እሳት ዘርእየ ሙሴ ሙሴ ያያትን አምደ እሳት በደብረ ሲና ሙሴ ያየውን አምደ እሳት የእሳት አምድ የተሸከምሽ አንቺ ነሽ። ዘውእቱ ወልደ እግዚአብሔር መጻ ወሀደረ ውስተ ከርሥኪ ተረጎሙ አምደ እሳት ያለውን ይኸውም በማህፀንሽ መጥቶ ያደረ ካንቺ ሰው የሆነ ወልደ እግዚአብሔር ነው። ሰማይና ምድር ለፈጠረ ለእርሱ ማደሪያውን ሆንሽ። ጾርኪዮ በከርስኪ ተሳተ አውራሃ 9 ወር ከ5 ቀን በማህፀንሽ ወሰንሽው። አንቲ ማእምንት ለዘኢያገምርዎ ሰማያት ወምድር ሰማይና ምድር የማይወስኑትን የምትወስኝ አንቺ ነሽ። ኮንኪ ተንከተመ ለእርገት ውስተ ሰማይ ከምድር ወደ ሰማይ ለመውጣት መሰላልን ሆንሽ። በመሰላል የላዩ ወደ ታች ይወጣበታል፣ የላዩ ወደ ታች ይወርድበታል፣ የታቹ ወደ ላይ ይወጣበታል። በእመቤታችንም የስጋ እርገት የቃልም ርደት ሆኖባታል፣ ተፈጽሞባታል። ብርሃንኪ የአቢም ብርሃነ ፀሐይ ክብርሽ ከብርሃነ ፀሐይ ይበልጣል አለ። እመቤታችን የፀሐይ ብርሃን እስከማይደርስበት ድረስ ትመሰገናለችና። አንቲ ውእቱ ምስራቅ ዘወፃ ምኔኪ ኮከብ ብሩህ ዘነጸርዎ ቅዱሳን በፍስሐ ወበሐሴት ቅዱሳን በፍጹም ተድላ ደስታ ያዩት ኮከብ 70 ሰገል ናቸው። ቅዱሳን ያለው ጽኑዓን ሲል ነው። 70 ሰገል ያዩት በፍጹም ተድላ ደስታ ያዩት ኮከብ የወጣባት ምስራቅ አንቺ ነሽ። አንድም ቅዱሳንን በቆሙ ሐዋርያት ብሎ ሐዋርያት ያዩት ኮከብ ክርስቶስ የወጣባት ምስራቅ አንቺ ነሽ። ቅዱሳንን ጽኑዓን ሲል ወርኢኩ እንዘ ይወርድ ውስተ መቃብር ቅዱስ እንዲል ይላል። ዘፈታ ላይለ ሔዋን ትለድ በጻይር ወህማም ትለድ በጻይር ወህማም በህማም ለዲ ወወልደኪ ይኩን ምግባእኪ ሀበምትኪ ብሎ የፈረደባት በሔዋን በጻይር በጋር ውለጂ ብሎ የፈረደባት አንቲሰ ማርያም ሰማይኪ ዘይብል ተፈስሂ ኦ ምልዕተ ጸጋ እመቤታችን ማርያም አንቺ ግን እንዲህ የሚል ቃልን ሰማሽ። ምልዕተ ጸጋ ምልዕተ ክብር ሆይ ተፈስሂ ደስ ይበልሽ የሚል ቃልን ሰማሽ። አንድም ዘፈታ ላይለ ሔዋን ትለድ በጻይር ወህማም ሔዋን በጻይር በጋይር ውለጂ የሚል ቃልን ሰምታ የሞት ምክንያት የሚሆን ቃየልን ወለደች። አንቲሰ ማርያም ሰማይኪ ዘይብል ተፈስሂ ኦ ምልዕተ ጸጋ እመቤታችን አንቺ ግን ምልዕተ ጸጋ ምልዕተ ክብር ሆይ ደስ ይበልሽ የሚል ቃልን ሰምተሽ ወለድኪ ለነ ንጉሰ እግዚአ ኩሉ ፍጥረት የፍጥረት ሁሉ ጌታ የሚሆን ንጉሥ ክርስቶስን ወለድሽልን። መጻ ወአድኀነነ ሰው ሆኖ ከፍዳ አዳነን። እስመ መሐሪ ውእቱ ወመፍቀሬ ሰብ ቸር ሰው ወዳጅ ነውና። በእንተ ዝን የድሰኪ በከመ ገብርኤል መልአክ ዘንብል ቡሩክት አንቲ ማርያም ስለዚህ ነገር እንደ መልአኩ እንደ ቅዱስ ገብርኤል እንዲህ እያልን እናመሰግንሻለን። ቡሩክት አንቲ እምአንስት ከሴቶች ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ ቡሩክት ነሽ እያልን ወቡሩክ ፍሬ ከርስኪ የማኅፀንሽ ፍሬ ኢየሱስ ክርስቶስ መርገመ ሥጋ መርገመ ነፍስን የሚያርቅ የባህሪ አምላክ ክቡር ምስጉን ነው እያልን ተፈስሂ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ አንድም ገብርኤል እንዲህ ብሎ እንዳመሰገነሽ እኛም ተፈስሂ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ምልዕተ ጸጋ ምልዕተ ክብር ሆይ እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ አንድ አካል አንድ ባህሪ ቢሆን የእናትነት ባለሟልነትን አግኝተሻልና ተፈስሂ ደስ ይበልሽ እያልን እኛም እናመሰግንሻለን። ሰአሊ ለነ ቅድስት እንዲህ ከሚያደርገው ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን።
አእምሮውን ማስተዋሉን በልቡናችን ሳይብን አሳድርብን። ኮከብ ብሩህ ከሚባለው ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቡናችን ሳይብን አሳድርብን። ቅድስት አለ ንጽሕት ክብርት ጽኒት ልዩ ሲል ነው። ጽኒት አለ ሌሎች ሴቶች ቢጸኑ እስከ ጊዜው ነው። እሷ ግን ጽኒት ቅድመ ጸኒት ጊዜ ጸኒት ድረ ጸኒት ጽኒት ናትና። ክብርትም አለ ሌሎች ሴቶች ቢከበሩ ጻድቃን ሰማዕታትን ወለዱ ተብለው ነው። እሷ ግን ማምላክ ወላዲተ አምላክ ተብላ ትከበራለችና። ንጽሕትም አለ ሌሎች ሴቶች ከሐልዮ ከነቢብ ቢነጹ ከገቢር ከገቢር ቢነጹ ከሐልዮ በሐሳብ ኃጢአትን ከመስራት አይነጹም። እሷ ግን ንጽሕት ከነቢብ ንጽሕት ከገቢር ንጽሕት ከሐልዮ በመናገር በመስራት በማሰብ ኃጢአትን ከመስራት ንጽሕት ናትና። አቀባ ጰራቅሊጦስ በስም ከርሰማ ወይ ረኩሰት በምንትኒም ዘፈጠራም ጽውር ጽሩ የገብራ ድንግል በህሊናሃ ወድንግል በስጋሃ እንዲል። ልዩም አለ እናትነትን ከድንግልና ድንግልናን ከእናትነት አስተባብራ አስተካክላ የያዘች ከእርሷ በቀር ሌላ ሴት የለችምና። ሰአሊ ለነ ቅድስት አይኑ አው ነው ቢሉ በልቦናችን ማስተዋሉን እውቀቱን ሳይብን አሳድርብን ማለት ነው። አልፈው አ ነው ቢሉ ለምኝልን ማለት ነው። ልመናስ እንኳን በእመቤታችን በሌሎች በጻድቃን በሰማዕታትም የለባቸውም ብሎ በቀደመ ልመናዋ የምታስምር ስለሆነ ውዳሴዋን ሲጨርስ ተስፋውን ነግረው እረፍት ከኔ ነው ብላ ተስፋውን ነግረው ባርካው ታርጋለች። እሱም ተባርኮ እጅ ነስቶ ይቀራል። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት። ይቆየን። እፌ ሰንብታ ሰንብታ መጣሽ ለፍስለታ ሀገር እሼት ነው ኤፍራታ አሳድሪ ማታ። አኮቴተ ቁርባን ዘእግዝእትነ ማርያም ድንግል ወላዲተ አምላክ ዘደረሰ ላቲ በመንፈስ ቅዱስ አባ ሕርያቆስ ኤጲስቆጶስ ዘሀገረ ብህንሳ ጸሎታ ወበረከታ ወምህረተ ፍቁር ወልዳ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለመ ዓለም። ሕርያቆስ ማለት ህሩይ ማለት ነው፣ ለሹመት መርጠውታልና። አንድም ረቂቅ ማለት ነው፣ ምስጢረ ሥላሴን ይናገራልና። ከሊቃውንትስ ምስጢረ ሥላሴን የማይናገር የለም ብሎ ከሁሉ ይልቅ እሱ አምልቶ አስፍቶ ይናገራልና። አንድም ፀሐይ ማለት ነው፣ አብ ፀሐይ፣ ወልድ ፀሐይ፣ መንፈስ ቅዱስ ፀሐይ እያለ ይጽፋልና። አንድም ብርሃን ማለት ነው፣ ዘአብርሃ መንበረ ማርቆስ በብርሃን እንዲል። አንድም ንህብ ማለት ነው፣ ንህብ የማይቀስመው አበባ የለም እርሱም የማይጠቅሰው ሊቅ የለምና። ይህስ እንደምን ነው ቢሉ ሐዋርያት በሲኖዶሳቸው የተማረ ግብረ ገብ ከሆነ ይሾም ብለው ስርዓት ሰርተዋል። ይህስ አይደለም ሁለቱንም አስተባብሮ የያዘ አይገኝም ብለው የተማረ ከሆነ ይሾም ብለዋል። ስለምን ቢሉ በትምህርቱ ምእመናንን ይጠብቃል፣ መናፍቃንን ተከራክሮ ይለውታል ብለው። ግብረ ገብም ከሆነ ይሾም ብለዋል። ስለምን ቢሉ በትሩፋቱ ያጸድቃል፣ በጸሎቱ ይጠብቃል፣ ትምህርቱን ውሎ አድሮ ያደርገዋል ብለው። ይህም አባ ሕርያቆስ ያልተማረ ግብረ ገብ ነው። በብህንሳ በእልፍ መነኮሳት በእልፍ መነኮሳያት ተሹሟል። በብዙ መሾም ልማድ ነው። አባ ሆርና አባ ኤስድሮስ በሺ አባ አሞን በ3000 አባ ጳጉሚስ በ6000 አባ ሰራጵዮን በእልፍ እንደተሾሙ ይችን ብህንሳ ብዙ ጊዜ ስመ ተፋልሶ አግኝቷታል። ቅድመ ትሰማይ አርጋዳያ ወድህረ መኑፍ ይላል። ቀድሞ አርጋዳያ ኋላም መኑፍ ተብላለች። ዛሬም ብህንሳ ትባላለች። ሴትና ወንድ ያልተለየባት ታላቅ ገዳም ናት። እንደ ዘጌ፣ እንደ ቆራጣ፣ እንደ ቀንጠፋሜ። እርሱም ግብረ ገብ ነውና ስርዓት ቢያጸናባቸው ይጠሉታል። ያልተማረ ነውና ይንቁታል። ከመጠምጠም መማር ይቅደም እንዲሉ ከመሾም መማር አይቀድምም እያሉ እርሱ ግን ወእቀውም ዮም በትሕትና ወፍቅር ብሎ እንዲያመጣው እንደ ጠሉልኝ ንጥላቸው እንደ ናቁኝ ለናቃቸው ሳይል በፍቅር በትሕትና ጸንቶ ያስተምራቸው ነበረ። ከዕለታት አንድ ቀን በምን ምክንያት እንሻረው አሉ። ወዲያው ቀድሰህ አቁርበን ብለን እንሻረው ብለው መከሩ። የእርሱ ግን ተምኔቱ እንደ ቅዱስ ኤፍሬም የእመቤቴ ምስጋናዋ እንደ ሰማይ ኮከብ እንደ ባሕር አሸዋ በስቶልኝ እንደ ልብስ ለብሼው እንደ ምግብ ተመግቤው እንደ መጠጥ ጠጥቼው እያለ ሲመኝ ይኖር ነበረ።
ስርዓተ ቅዳሴውን ጨርሶ ከፍሬ ቅዳሴው ሲደርስ ሊቃውንቱ ከሊቃውንት የሚያስቸግር ቅዳሴ ማንን እናውጣለት እያሉ ሲያወጡ ሲያወርዱ የለመኗትን የማትነሳ የነገሯትን የማትረሳ እመቤታችን ገልጻለ ጎሳ ልቤ ቃለ ሰናይ ጎሳ ልቤ ቃለ ሰናይ ጎሳ ልቤ ቃለ ሰናይ ብሎ ወይ እዜኒን ሰቦ እስኪል ድረስ ሰተት አድርጎ ደርሶታል፣ ተናግሮታል። የሚንቁት የሚጠሉት ይህ የነገሩትን ቀለምስ እንኳን አካዋናው ነው መናገር የማይቻለው ዛሬስ እንግዳ ድርሰት ደርሳለሁ ብሎ አገኝ አጣውን የሚቀባጥር ሆነ ብለው አደነቁበት። የሚወዱት የሚያከብሩት ግን እንዲህ ያለ ምስጢር ከመንፈስ ቅዱስ ነው እንጂ ከሩቅ ብእሲ ይገኛልን ብለው አደነቁለት። ወዲያው የሚወዱት የሚያከብሩት ጽፈን ደጉሰን እንያዘው አሉ። የሚጠሉት የሚንቁት ግን ማን ተናገረው ብለን እንይዘዋለን አሉ። የሚወዱት የሚያከብሩትም እንደ ልማዱ አድርገን አንይዘውም አሉ። በሀገራቸው ለልማዱ እንግዳ ድርሰት እየተደረሰ እንደሆነ ጽፈው ደጉሰው ከእሳት ይጥሉታል። ከእሳት ደህና የወጣ እንደሆነ ከውሃ ይጥሉታል። ከውሃም ደህና የወጣ እንደሆነ ከድውይ ላይ ይጥሉታል። ድውይ እየፈወሰ እንደሆነ ይህስ ደገኛ ድርሰት ነው ብለው ጽፈው ደጉሰው ይይዙታል። ይህንንም ጽፈው ደጉሰው ከእሳት ላይ ጣሉት። ከእሳት ደህና ወጣ። ከውሃ ጣሉት። ከውሃም ደህና ወጣ። ከድውይ ላይ ጣሉት። ድውይ ፈወሰ። ይልቁንም ሙት አስነስቷል። ከ14ቱም ቅዳሴ ተአምራት ያልተደረገበት የለም። ይህስ ደገኛ ድርሰት ነው ብለው ጽፈው ደጉሰው ይዘውታል። ከ14ቱም ቅዳሴ ተአምራት ያልተደረገበት የለም። በጥራዝም 14ተኛ አድርገው ጠርዘውታል። ኢየሱስ የቀደሰበት ምን ቀን ነው ቢሉ ከእመቤታችን ከ33ቱ በዓላት ባንዱ ቀን ነው። አንድ ባህታዊ እመቤታችንን እመቤቴ ከ33ቱ በዓላትሽ ሁሉ ማን ተወጃለሽ አላት። እርሷም መውደድስ ሁሉንም እወዳለሁ አለችው። እንደው ከነዚህ ከ33ቱ የበለጠ ማን ተወጃለሽ አላት። እርሷም አስተርእዮን፣ ኪዳነ ምሕረትን፣ ልደታን፣ ፍልሰታን አለችው። ከነዚህ እስከ አራቱ ማን ተወጃለሽ አላት። ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣሁበት ነውና ልደቴን እወዳለሁ አለችው። ደግሞም ቀድሞ እኔ ሳልወለድ አባትና እናቴም መባቸውን አልቀበል ብለዋቸው አዝነው ነበር። የእነርሱ ሐዘኔ ነውና እኔን ከወለዱ በኋላ መባቸውን ተቀብሏቸው ደስ ብሏቸዋል። የእነርሱ ደስታ ደስታዬ ነውና እንዳለችው የልደታ ዕለት ነው። እርሱስ ማን ሊቀድስ ኖሯል ቢሉ ቅዳሴ ሐዋርያትን ሊቀድስ ነበር። ይህስ አይደለም ምን ቢቸግር ተበድሮ ጋሬዳ እንዲሉ ቅዳሴ እግዚእን ሊቀድስ ነበር። ምንም ስሟን ባያመነሳ እምድንግል ተወሊዶ ከመፈቃደ ከይፈጽም ብሎ በምስጢር ያነሳታልና። ከባህር ወዲስ ማን አምጥቶልናል ቢሉ ቅዱስ ያሬድ ማይኪራ መዳቤት አብር በሚባል ቦታ ይኖር ነበረ። እመቤታችን ቅዱስ ኤፍሬምን ከሶርያ አባ ሕርያቆስን ከብንሳ በደመና ጠቅሳ ቅዱስ ያሬድ ካለበት አድርሳ አንተ ውዳሴን አንተ ቅዳሴን ነግራችሁት በዜማ ያድርስ ብላ ነግረውት በዜማ አድርሶታል። ከዚህም አያይዞ 13ቱን ቅዳሴ ሁሉ በዜማ ደርሶታል። ይህም ሊታወቅ ስራዬ በቅዳሴ ማርያም ይበዛል። ከተከዜ ወዲህ ማን አምጥቶልናል ቢሉ ሳሙኤል ትውልደ ጌዴዎን ዘገበዘ አክሱም ይለዋል። እርሱ አምጥቶልናል። እርሱም ይህንን እየደገመ ሲሄድ ከመሬት ክንድ ከስንዝር ያህል መጥቆ ይሄድ ነበረ። ከዕለታት አንድ ቀን ደቀ መዛሙርቱ ቢራቡበት ይህንን ቅዳሴ ማርያም ደግሞ ውሃውን ቢባርከው ህብስት ሆኖለት ተመግቦ መግቧቸዋል። ሶባአተቦ ለማይ በቅዳሴ ኪንዘ ይጼል የረሰዮ ህብስተ ጽጌ ሃይማኖት ሳሙኤል ዘሐቅለዋሊ ምህረተ ወፍትሐ ለተአምረኪ እሄሊ ስረይ ኃጢአተ ወእጸበ አቅልሊ እስመ ኩሎ ገቢረ ማርያም ትክሊ እንዳለ ደራሲ የፍቅር ምልክት 2 ነዋያት ሰጥተዋለች። ይኸውም ነጭ ዕጣን ዕንቁ ነው። ሊቀ ካህናት ሳሙኤልን ዘይጼል በቅዳሴሃ ማርያምኒ ይሂዛ በእዲሃ አምጻት ሎቱ ክሌተ አምሃ እንዳለ ደራሲ ከዚህ አያይዛ ውዳሴን ከቅዳሴ ጋር አንድ አድርጎ የሚደግመውን አንተ ከገባህበት ውሳጤ መንጦላይት አስገባዋለሁ ብላ ተስፋውን ነግረዋለች። ይህም ሊታወቅ ዛሬ በዋልድባ ያጠና በቃሉ ያላጠና በመጽሐፍ ውዳሴዋን ከቅዳሴዋ ጋር አንድ አድርጎ ሳይደግም የሚውል የለም። ይህም ተስፋ ውዳሴዋን ከቅዳሴዋ ጋር አንድ አድርጎ ለሚደግም ሰው ሁሉ ነው እንጂ ለእርሱ ብቻ አይደለም። አንድ ባህታዊ ከባለሟልነቱ የተነሳ እመቤቴ ከምስጋናሽ ሁሉ ማን ተወጃለሽ ብሎ ቢጠይቃት ልጄ ዳዊትን አቡነ ዘበሰማያትን ቢደግሙለት እንዲወድ እኔም
ውዳሴን ከቅዳሴ ቅዳሴን ከውዳሴ ጋር አንድ አድርጎ ቢደግሙልኝ እወዳለሁ ብለዋለች። ይህም አባ ሕርያቆስ ተሹሞ ሳለ ብዙ ድርሰት ደርሷል፣ ብዙ መጽሐፍ ጽፏል። ከብዙም አንዱ ይህ ቅዳሴ ነው። እረፍቱ ጥቅምት 2 ቀን ነው። ልመናዋ በረከቷ ይደርብንና ህብስቱን በጻይል ወይኑን በጽዋ አድርጎ አክብሮ ለውጦ ስጋ ወልደ እግዚአብሔር ደም ወልደ እግዚአብሔር በሚያደርግበት ጊዜ በብህንሳ ኤጲስቆጶስነት የተሾመ አባ ሕርያቆስ በመንፈስ ቅዱስ ተገልጾለት እመቤታችንን ያመሰገነበት ምስጋና ይህ ነው። አኮቴ ቁርባን ስጋውን በጻሕል ደሙን በጽዋ አድርገው ወደ መንበር የሚያቀርቡት፣ አኮቴት የሚለውጡት የሚቀበሉት። አንድም ቁርባን በክብር በባለሟልነት የሚያቀርቡ፣ አኮቴት የሚለውጡት የሚያከብሩት። አንድም ቁርባን የሚቀበሉት፣ አኮቴት የሚያከብሩት የሚለውጡት። በብህንሳ ኤጲስቆጶስነት የተሾመ አባ ሕርያቆስ ልመናው በረከቱ ይደርብንና በመንፈስ ቅዱስ ተገልጾለት እመቤታችንን ያመሰገነበት ምስጋና ይህ ነው። ጸሎታ ወበረከታ ቢል ተመስጋኝቱን፣ ጸሎቱ ወበረከቱ ቢል አመስጋኝቱን ሲያይ ነው። ይካ ይበል ካህን እግዚአብሔር ምስለ ኩልክሙ እግዚአብሔር በሁላችሁ አድሮባችሁ ይኑር። ይበሉ ሕዝብ ምስለ መንፈስከ እንደ ቃልህ ይደረግልን ይበሉ። ይካ ይበል ካህን አይኩትዎ ለአምላክነ ቄሱ ፈጣሪያችን እግዚአብሔርን አመስግኑት ይበል። ይበሉ ሕዝብ ርቱ ይደሉ ሕዝቡም እውነት ነው ፈጣሪያችን እግዚአብሔርን ማመስገን ይገባናል ይበሉ። ይካ ይበል ካህን አልዕሉ አልባቢክሙ ቄሱ ሕዝቡን ልቦናችሁን ሰማያዊ አድርጉ፣ በልቦናችሁ ሰማያዊ ነገር አስቡ ይበል። ይበሉ ሕዝብ ብነ ሀበ እግዚአብሔር አምላክነ ሕዝቡም በልቦናችን ሰማያዊ ነገር ብናስብ ልቦናችንን ሰማያዊ ብናደርግ በፈጣሪያችን በእግዚአብሔር ዘንድ ዋጋ አለን ይበሉ። ይካ ይበል ካህን ጎስአ ልብየ ቃለ ሰናየ ጎስአ ልብየ ቃለ ሰናየ ጎስአ ልብየ ቃለ ሰናየ። መጽሐፍ ከመጽሐፍ ማያያዝ ልማድ ነው። አባቷ ዳዊት ለንጉሠ ሰማይ ወምድር ለምስጋና ላቀርብ ባለ ጊዜ ጎሳ ብሎ ተናግሮ ነበርና እርሱም ለንግሥተ ሰማይ ወምድር ምስጋና ላቀርብ ባለ ጊዜ ጎሳ አለ። አንድም ለአባቷ ለዳዊት የገለጸ መንፈስ ቅዱስ ገልጾለት ጎሳ አለ። ወአ የድ ይላል በልብ መደብ ቆሞ፣ ወአና የድ ይላል በቃል መደብ ቆሞ ልቦናዬ በጎ ነገርን አውጥቶ ተናገረ። ወትጎስኦሙ ይእቲ ባሕር ለነጋደያን እንዲል። አንድም ልኩት ልቡናዬ በእሳተ መንፈስ ቅዱስ ፈልቶ በጎ ነገርን አውጥቶ ተናገረ። አንድም ልቦናዬ ሰሙል መንፈስ ቅዱስን ተቀብሎ በጎ ነገር ገሳ። በሀገራቸው የተመገቡት ምግብ ያልተስማማቸው እንደሆነ ኦድ ሰንደል የሚባል ሽቱ አለ። ያንን አሽትተው በጎ ነገር ገሳሁ ይላሉና ያጎሳአኒ እንዲል 3 ጊዜ ጎሳ 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 ብሎ መላልሶ ተናገረ። ስለምንድን ነው ቢሉ በንጽሐ ስጋ በንጽሐ ነፍስ በንጽሐ ልቡና ማዕርግ አምሳል አንድም ወጣነያን ማዕከላውያን ፍጹማን የሚያመሰግኗት ስለሆነ፣ አንድም በዚህ ዓለም በገነት በመንግስተ ሰማይ ያሉ ጻድቃን የሚያመሰግኗት ስለሆነ፣ ከዚህስ አስቀድሞ መንግስተ ሰማይ የገባ የለም ብሎ ኋላ መንግስተ ሰማይ የሚገቡ ጻድቃን የሚያመሰግኗት ስለሆነ፣ አንድም ለሊቃውንት በምስጢረ ሥላሴ መጀመር ልማዳቸው ነው። ጎሳ 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 ብሎ 3 ጊዜ መናገሩ የሶስትነት ቃሉ አለመለወጡ የአንድነት ምሳሌ። አንድም ወአነ አየድ ቅዳሴያ ለማርያም ወአነ አየድ ውዳሴያ ለማርያም ወአነ አየድ በያቲሃ ለድንግል የሚል ነውና 3 ጊዜ መላልሶ ተናገረ። ለሶስቱም ያመጣል። ወአነ አየድ ቅዳሴሃ ለማርያም አባቷ ዳዊት ወአነ አየድ ግብሬ ለንጉሥ ብሎ ተናግሮ ነበርና ለዚያ ዋዌ እኔም የእመቤታችን የድንግል ማርያም ምስጋና እናገራለሁ። ሀተታ መጀመሪያ ጎሳ ብሎ ነበርና ለዚያ ዳግ ይህስ ለራሱ አርእስት ነው ብሎ አላ በቅድስና ወበንስ ስርጉት አንቲ የሚል ነውና ለዚያ ርእስት ዋኮ በአብዝሆ አኮ በአብዝሆ በማብዛት አይደለም፣ አላ በአውህዶ በማሳነስ ነው እንጂ። ሀተታ የእመቤታችን ምስጋና
ከምስጋና ቢበዛ እንጂ ከምስጋና ያንሳልን? መትሕተ ፈጣሪ መልዕልተ ፍጡራን አይደለችም ቢሉ እውነት ነው። የእመቤታችን ምስጋና ሰማይና ምድር ቀለም ሰማይና ምድር ብራና አብህርት ቀለም እፀው ብዕር አእባን መድመጽ መላእክት ደቂቀ አዳም ጸሐፍት ቢሆኑ ባልተፈጸመም ነበር። እንደ ቅድስናዋ እንደ ንጽሕናዋ አይሆንም ሲል እንዲህ አለ እንጂ። ከዚህ ሁሉ ቅዱስ ቄርሎስ የቴዎዶስዮስን እህቶች የአርቃደያ የመሪናን ነገር ተናግሮ ዝ ውዳሴ ዘተናገርነ ይውህድ እምክብርክን እንዳለ አንድም አኮ በአብዝሆ ንባቡን በማብዛት ምስጢሩን በማሳነስ አይደለም። አላ በአውዶ ንባቡን በማሳነስ ምስጢሩን በማብዛት ነው እንጂ። ወአነ አየድ ውዳሴሃ ለድንግል እኔም የእመቤታችንን ምስጋና እናገራለሁ። ሁለተኛ ጎሳ ብሎ ነበርና ለዚያ ዳግ ይስ ለራሱ አርእስት ነው ብሎ ኦ ድንግል አኮ ወራዙ ስፉጣን ዘናዘዙኪ አላ መላእክተ ሰማይ ሐወጹኪ በከመ ተብህለ ካህናት ወሊቃነ ካህናት ወደሱኪ ብሎ የሚያመጣ ነውና ለዚያ ርእስት አኮ በአነወ በቃለ ዝንጋኤን የሚያመጣ ዝንጋኤን የሚያስከትል ነገርን በማብዛት አይደለም። ብዙ ቢያወጉ ይዘነጉ፣ ብዙ ቢተቹ ይሰለቹ እንዲሉ ነገር ከበዛ ዘንድ ከምን ተነስቶ ከዚህ ደረሰ ይባላል እና እስመኑሃ ምስዕርተ ርእሴ ጌጋዬ ግብር ዘአልቦ ምጣኔ ገአር ውእቱ ወእምዝ ያነውሆ ለሰብ ግብር ዘአልቦ ምጣኔ ገአር ውእቱ ወለገአርኒ ተሎ ዝንጋኤ እንዲል አላ በአህጽሮ በማሳጠር በመጠቅለል ነው እንጂ ሲሰበር ይሰንጠር ሲረዝም ይጠር እንዲሉ። ዋነ አየድ በያቲሃ ለድንግል ዋነ አየድ በያቲሃ ለድንግል እኔም የእመቤታችን የድንግል ማርያም ምስጋና እናገራለሁ። ሶስተኛ ጎሳ ብሎ ነበርና ለዚያ ዳግ ይህ ስለ ራሱ አርእስት ነው ብሎ ኦ ማርያም በእንተዝን አፈቅረኪ ወነአቤኪ ብሎ የሚያመጣ ነውና ይህስ አይደለም። አርእስት ተቀዳደመ ለፊተኛው አርቆ ለኋለኛው አቅርቦ አይሰጥም ብሎ መጽሐቤኪ ቃል ብሎ የሚያመጣ ነውና ወአነ አየድ ቅዳሴያ ወአነ አየድ ውዳሴያ ወአነ አየድ በያቲያ ብሎ 3 ጊዜ መላልሶ ተናገረ። ኦ ማርያም በእንተዝን አፈቅረኪ ወነአቤኪ ኦ ድንግል ምልዕተ ውዳሴ አዎ ድንግል አኮ ዘተአምሬ ርሳተ ብሎ የሚያመጣ ነውና አንድም አባቷ ዳዊት ቀደሰ ማህደሮ ልዑል እስመ ሐረያ እግዚአብሔር ለጽዮን መሰራታቲያ ውስጥ አድባር ቅዱሳን ብሎ 3 ጊዜ መላልሶ አመስግኗታልና ለዚህ ዳግ ወእቀውም ዮም በትሕትና ወበፍቅር በዛቲ ዕለት ቅድመ ዝንቱ ምስጢር ግሩም ዮምና በዛቲ ዕለት አንድ ወገን ቀድሶ ያቆረበባት ቀናት። እንደ ጠሉኝ ልጥላቸው እንደ ናቁኝ ልናቃቸው ሳልል በፍቅር በትሕትና ሰንቼ ግሩም በሚሆን በስጋው በደሙ ፊት እቆማለሁ። ሀተታ ምስጢር ያለው ቅዱስ ስጋውን ክቡር ደሙን ነው። ስለምን ምስጢር ያለው ቢሉ ከ5ቱ አእማደ ምስጢር አንዱ ምስጢረ ቁርባን ነውና አንድም በልሳነ ነፍስ ያናግራልና ወሶበ ይበው ውስተ ልበ ንጹሕ ሐሚያ ያነቀሆ ለተናግሮ እንዲል አንድም ሲለወጥ አይታይምና እንኳን ላልበቁት ሰዎች ለበቁት ሰዎች እንኳ ከተለወጠ በኋላ ነው እንጂ ሲለወጥ አይታይምና አንድም የወዲያኛው ምስጢር ይገልጣልና ግሩም አለው። በሚገባ ቢቀበሉ ግሩም ጸጋ ያሰጣል፣ በሚገባ ባይቀበሉት ግሩም ፍዳ ያመጣልና አንድም ግሩማን መላእክት ከበውት ይቆማሉና አንድም በሚገባ ቢቀበሉ ግሩም ጸጋ ያሰጣልና አንድም የሚወደስ ሲል ነው። ይትራይ ግርማ ረኤቱ ለኤልያብ እንዲል አንድም የአምላክ ደም አይገርም ምን ይግረም አንድም ልዩ ሲል ነው። ግሩም ምክሩ እምእጓለ እመሕያው እንዲል ወቅድመ ዝንቱ ማዕድ ወቁርባን ማዕድም ያለው ቅዱስ ስጋው ክቡር ደሙ ነው። በቅዱስ ስጋው በክቡር ደሙ ፊት ጸንቼ እቆማለሁ። ማዕድ አለው ማዕድ ስጋዊን አእሩግ ሕፃናት ከበው እንዲመገቡት ይህንንም አእሩግ ሕፃናት ከበው ይቀበሉታልና አንድም ለማዕድ ስጋዊ የበቃና ያልበቃ እንዲመረጥለት ለዚህም የበቃና ያልበቃ ይመረጥለታልና አንድም ማዕደ ነፍስ ነውና ጻይል ማዕደ ነፍስ ነውና ማዕድ ጻይል ጽዋው ቁርባን ስጋው ደሙ በአማን ቁርባን ውእቱ ዘኢይክሉ ይጣሙ
እምኔው ግሙናነ መንፈስ ልቦናቸውን ሰውነታቸውን በኃጢአት ያሳደፉ ሰዎች ሊቀበሉት የማይገባቸው መለኮት የተዋሃደው እውነተኛ ቁርባን ነው። ሀተታ ማን ይከለክላቸዋል ቢሉ ቄሱ ይከለክላቸዋልና፣ አንድም ራሳቸው ፈርደው ይከለከላሉና፣ አንድም እግዚአብሔር በምልአት በልቦናቸው አድሮ ይከለክላቸዋልና። ለሕዝቡ ያልበቁ ልኡካኑ የበቁ የሆኑ እንደሆነ የሕዝቡን ለልኡካኑ ይደርብቅላቸዋል። ልኡካኑም ያልበቁ ሕዝቡ የበቁ የሆኑ እንደሆነ የልኡካኑን ለሕዝቡ ይደርብላቸዋል። ሕዝቡም ልኡካኑም ያልበቁ የሆኑ እንደሆነ መልአክ በጉጠት ወስዶ በበረሃ ለወደቁ ባህታውያን ያቀብላቸዋል። ምግብ ሆኗቸው የሚኖረው ቅሉ ይህ ነው። ያም አያውቅ ይህም አያውቅ ስለምን ቢሉ ባህታዊው እንዳይታበይ ምእመኑ ተስፋ እንዳይቆርጥ ነው። አኮ ከመመሳይቶሙ ለቀደምት አበው ዘበደመ በግ ሀርጌ ወላ በደመ በግ በደመ ላይ የቀደሙ ሰዎች ይሰዉት እንደነበረ መስዋዕት አይደለም። አንድም የቀደሙ ሰዎች በደመ በግ በደመ ላይም ይሰዉት እንደነበረ መስዋዕት አይደለም። ሀተታ ሀርጌን ለበግ ቢቀጽሉ ሙክት ለላይም ቢቀጽሉ ጊደር ማለት ነው። አላ እሳት ውእቱ መለኮት የተዋሃደው እውነተኛ ቁርባን ነው እንጂ እሳት ማህየዊ ለርቱዓነ ልብ ለእለ ይገብሩ ፈቃዶ ለናለ አንድ ወገን እሳትን ብዬ ብላችሁ አንድነቱን ሶስትነቱን አውቀው ሕማሙን ሞቱን አምነው ኃጢአታቸውን ለመምህረ ንስሐ ነግረው መምህረ ንስሐቸው ያዘዛቸውን ሰርተው ቀኖናቸውን ፈጽመው ለሚቀበሉ ሰዎች የሚያድን እሳት ነው። ሀተታ እሳት ነበልባሉ ከወረደ ፍህሙ ከመረተ በኋላ ቀርበው በመጠን ቢሞቁት የበሉትን የጠጡትን ያስማማል፣ ደዌ ይከፍላል። እንደዚሁም ሁሉ ቅዱስ ሥጋው ከኃጢአት ነስቶ ቢቀበሉት ሕይወተ ሥጋ ሕይወተ ነፍስ ይሆናል፣ ደዌ ነፍስ ያርቃል እና እሳት በላኢ ለአማጽያን ለእለ ይክህዱ ስሞ ለና ለአንድ ወገን ለእስራኤል ለርቱዓነ ልብ ለእግዚአብሔር ለዘረዳአነ እንዲል እሳት ማየውን ብዬ ብላችሁ አንድነቱን ሶስትነቱን ሳያውቁ ሕማሙን ሞቱን ሳያምኑ ስመ አምላክነቱን ለሚክዱት ሰዎች የሚያቃጥል እሳት ነው። ስመ አምላክነቱን ከካዱ የማን ሥጋ የማን ደም ብለው ይቀበሉታል ቢሉ ስመ ቁርባንነቱን ለሚክዱ ሰዎች ስመ ቁርባንነቱን ከካዱ ምን ይረባናል ምን ይጠቅመናል ብለው ይቀበሉታል ቢሉ በግብሩ መካድ አለና። ሀተታ እሳት ነበልባሉ ከወረደ ፍህሙ ከመረተ በኋላ ቀርበው ያለ መጠን ቢሞቁት ያቃጥላል። ይህም ቅዱስ ሥጋውን ክቡር ደሙን በሚገባ ካልተቀበሉት በፍዳ ላይ ፍዳ የሚያመጣ ስለሆነ እንዲህ አለ። ወይዜኒ ዘበልኦ ለዝንቱ ህብስት ወዘሰተዮ ለዝንቱ ጽዋ እንዘ ኢይደሎ ደይኖ ወመቅሰፍቶ በላ ለርእሱ መንሱትኬ ነሲያ ሥጋው በድፍረት ወተመጦ ወተደሙ ዘነበላ ኀፍረት እንዘዎ ላይሌሁ ነውር ኃጢአት እንዲል። ከዚህም ሥጋውን ከእሳተ ባቢሎን ደሙን ከማየ ግብፅ ምሳሌ አምጥተው ይናገራሉ። እሳተ ባቢሎን በውስጥ ያሉ ሰለስቱ ደቂቅን ሳይነካ በአፍአ ያሉ የባቢሎንን ሰዎች አጥፍቷቸዋል። ሥጋውም ከኃጢአት ነስተው የሚቀበሉትን ያድናቸዋል፣ ከኃጢአት ሳይነጹ የሚቀበሉትን ያጠፋቸዋል እና ማየ ግብፅ በግብፃውያን ሲለወጥባቸው በእስራኤል አልተለወጠባቸውም። እንደዚህም ሁሉ ደሙ ከኃጢአት ነስተው የሚቀበሉትን ያድናቸዋል፣ ከኃጢአት ሳይነጹ የሚቀበሉትን ያጠፋቸዋልና። ዛሬም ቀሳውስት ይህንን አብነት ይዘው የቀማችሁትን ሳትመልሱ የበደላችሁትን ሳትክሱ ከኃጢአት ሳትነጹ ብትቀበሉት ሥጋው እሳት ደሙ ባሕር ሆኖ ያሰጥማቸዋል፣ ቅዱስ ሥጋው ክቡር ደሙ በነፍስ በሥጋ ያስፈርድባቸዋል ብለው አዋጅ ይነግሩበታል። በአማን እሳት ውእቱ ዘኢይክሉ ለኪፎቶም እሳታውያን እለነደ እሳት እሙንቱ ኪሩቤል ወሱራፌል ከእሳት ከነፋስ የተፈጠሩ ኪሩቤልና ሱራፌል ሊይዙት የማይቻላቸው መለኮት የተዋሃደው እውነተኛ ቁርባን ነው። የመላእክት ተፈጥሮ ከእሳትና ከነፋስ ነውና ወሶበ ኢያእኮትኮ ለዘፈጠረከ እምነፋስ ወነድ ፈጠረ ህየንቴከ ሰብአ ዘማሬ እማይ ወእመሬት እንዲል
ከዕለተ ሰሉስ አስቀድሞስ ግብርን ግብር የተፈጠረ ፍጥረት የለም ብሎ የመላእክት ተፈጥሮ መሃል በዓል ሆነው ግብራቸውን ሲያይ እንዲህ አለ እንጂ እሳት፣ ነፋስ፣ ኃያላን፣ ረቂቃን፣ ፈጣኖች፣ ፈጻመያነ ፈቃድ ናቸው። መላእክትም ኃያላን ረቂቃን ናቸው። የፈጣሪያቸውን ፈቃድ ይፈጽማሉና ለተልእኮም ይፋጠናሉና እንዲህ አለ። ሀተታ በእሳት ሰብአ ሰዶምን ደቂቀ ቆሬን አጥፍቷል። በነፋስ ጥቅመ ሰናኦርን ብእሲት ዘማን ሐራ ጰራግሞንን አጥፍቷል። አንድም የባለሟልነት ስማቸው ነው። እገሌ እደ እሳት ባለሟል ነው እንዲሉ ዘይክሉ ለኪፎቶ አለ። ንጉሡ ኦዘያን ሊቀ ካህናቱ አዛርያስ ይባላል። ካህኑ በንጉሡ ቀኝ ይቀመጣል። ምን ነው በቀኝ ትቀመጣለህ ይለዋል። ካህኑ ወካህን ይነብር በየማነ ንጉሥ እንጂ ለኛል ይለዋል። ከንጉሡ የበለጠ ልብስ ካህኑ ይለብሳል። ምን ነው ከኔ የበለጠ ልብስ ትለብሳለህ ይለዋል። ካህናቲከ ይለብሱ ጽድቀ እንጂ ለኛል ይለዋል። የንጉሡን ፍርድ ይገስበታል። ምን ነው ፍርዴን ትገስብኛለህ ይለዋል። እምነ መንግሥት የአቢ ክህነት እንጂ ለኛል ይለዋል። እንዲህ አድርጎ ቤተ ክህነትን እያነጋገሰ እየጠቃቀሰ ቢያውከው በዚያም ቢሉ ቀንቶበት ከቤተ መንግሥትማ ቤተ ክህነት ከበለጠ እኔስ በአባቴ ከቤተ መንግሥት ብወለድ በእናቴ ከቤተ ክህነት እወለድ የለም ብሎ ልብሰ ተክህኖውን ለብሶ ማዕጠንተ ወርቁን ይዞ ሊያጥን ገባ። ሲያጥን ጢሱ ቢያርፍበት ከግንባሩ ላይ ለምጽ ተቀረጸበት፣ በሻሽ ሸፈነው። ከሻሹ ላይ ወጣበት። እስራኤላውያን ለምጻሙን ስንኳን በቤተ መቅደስ በከተማም አያኖሩትምና እርሱን አውጥተው ልጁን አንግሰዋል። በዘመኑ የነበረው ነቢይ ኢሳይያስ ነው። ፈርቶ ሳይገስጸው ቢቀር ለምጽ ወጥቶበት ሀብተ ትንቢት ተነስቶት 3 ዓመት ከመንፈቅ ያህል ኖሯል። ከዚህ በኋላ ኦዝያን በሞተበት ወራት ወእምዝ በዓመተ ሞተ ኦዝያን ንጉሥ ሪክዎ ለእግዚአብሔር ጸባኦት እንዘይነብር ዲበ መንበሩ ብሩህ ወነዋህ ይላል። ኦዝያን በሞተበት ወራት እግዚአብሔር አምላክ ለኢሳይያስ በመንበረ ጸባኦት እንዳለ ሆኖ ታየው። ስለምን ቢሉ ያ ታፍረው ታከብረው የነበረ ንጉሥ አለፈ፣ ሞተ። እኔ ግን በባህሬ ህልፈት ውላጤ የለብኝም ሲል ሊያድነው ቢሻ ሁሉ ራሱን ጠበቀ፣ አንገቱን ቀበረ። መነ እፌኑ ሀበ ሕዝቤ እስራኤል፣ ወደ ወገኖቼ ወደ እስራኤል በመምህርነት ማንን ልስደድ አለው። ኢሳይያስም እስመ ማእከለ ሕዝብ ዘርኩስ ከናፍሪሆሙ ሀሎኩ አነ፣ እስራኤላውያን ለምጻም ይጸየፋሉ፣ ደግሞም ሀብተ ትንቢት ተነስቶኛል እንጂ እኔ ለመላክ አልፈራም ነበር አለው። ከዚህ በኋላ ወተፈነወ አሃዱ እምሱራፌል ወነሳ ፍህመ በጉጠት ወአልከፎ ከናፍሪው ወይቤ አይተትኩ ለከ ኃጢአተከ ይላል። መልአኩን ከዓለመ መላእክት ፍህሙን ወስደ አጉርሰው አለው። መልአኩ መጥቶ ወይቤ አይተትኩ ለከ ኃጢአተከ ቢል ለምጹን አራኩል ኃጢአተከ ቢል ትንቢቱን መለስኩል ብሎ ፍህሙን አጎረሰው። ከዚህ በኋላ ኢሳይያስ ትንቢቱ ተመልሶለት ለምጹ ድኖለት እንደገና አስተምሯል። ይሄውም ምሳሌ ነው። መልአኩ የቀሳውስት ጉጠት የስልጣነ እግዚአብሔር ፍም የስጋው የደሙ፣ ኢሳይያስ የምእመናን ለምጽ የፍዳ የመርገም ምሳሌ። አንድም መልአኩ የዲያቆን ጉጠት የእርፈ መስቀል፣ ከናፍረ ኢሳይያስ የምእመናን ለምጽ የፍዳ የመርገም ፍም የደሙ ምሳሌ። ዘይክሉ አለ መላእክት ቅዱስ ስጋውን ክቡር ደሙን የሚይዙበት ስልጣን የላቸውምና ዘይተገብረ ለመላእክት ተገብረ ለካህናት የሚያሰኘው ቅሉ ይህ ነው። አባ መቃርዮስ እንዳየው ስለ ንጽህናው ለማርቆስ ዘዮናኒ ግብፃዊ መልአኩ የቄሱን እጅ ይዞ ሲያቀብለው አይቷል። ኦ ማርያም በእንተዝ አፈቅረኪ ወነአብየኪ ይቆየን።